አቤት አቤት! ገና ከመምጣትክ ደግሞ ወዴት ነው የምትሄደው እንዴ? ታዩ እንጂ ጨዋት ምን ማለት ነው? እኔ እንደዚህ ቶሎ ሙዱ ከሰው ጋር የሚገጥም ሰው ደስ ይለኛል። እኛንስ አስተዋወቅሽን። እሺ እሱ ማነው ንገሪና። እሱ የስራ ባልደረበኝ ነው። አብረን ነው የምንሰራው። ከስራም ባለፈ ጥሩ ጓደኝነት አፍርተናል። ጓደኝነት ሲባል ምን አይነት ጓደኝነት? ኤዱ ደግሞ ስንት አይነት ጓደኝነት ታውቂያለሽ? በቃ ጓደኝነት ብቻ በሚሉ ሰዱት። ይሄ ማለት እኮ በማንኛውም አጋጣሚ ወደ ፈለግነው እንቀይረዋለን ማለት ነው። ያው ከልጅቷ በላይ እናትየዋ ነው የታግባ አይደል የሚባለው? ምን ነው አንተ እንዴ? ቆይ ሀበሻ አይደለ እንዴ? የሞተ ነገር እንዳያሞራ ከሰፈር ያልጠፋ ብለሻል። እውነት ልሻለሁ፣ እንደ ዛሬ ትክክለኛና እውነት የሆነ ነገር ተናግረሽ አታውቂም። ክብሮም ያየህልኝ አይደል? የሴት እድር ተሰባስበው የሰፈሩባት ሰራተኛዬን። ምን ሆነሽ ነው? ቆይ በሩ እኮ ሲከፈት የሆነ ተሳቢ መኪና እየገባ እኮ ነበር የሚመስለው። እስኪ አንቺ ደግሞ ዞር በይ። እሰኒና ይበልሽ። የሰው ልጅ ሲናደድ እንደው እሳት ሲቃጠል ውሃ አፍስሶ ያበርዳል እንጂ ጭራሽ ጋዝ ጨምረሽ ልጅቷን ታግያታለሽ እንዴ? አለቃ ቆይ ምን እያደረግክ ነው? ይሄ እኮ ስሜን የሚያጠልሽ ዜና ነው እንዴ? እኔ ረጋ ሰከን ያልኩ ሰው ነኝ። የማ ያንቺ እርጎ ራሱ መች እንዳንቺ ይረጋል። እውነቴን እኮ ስክን ያልሽ ልጅ። ቤተሰብ ጽናት ልትያዝ ነው። የምድሬ ነው የምላችሁ፣ እጅ ከፍንጅ መያዟ የማይቀር ጉዳይ ነው። ጋዜ ምን አለ በሉት። ከምሬ ነው የምላችሁ። የኪያ እናት ደግሞ የገባት ያራዳለች። ይመችሽ የኪያ እናት። ፍቅረኛውን ከአንዳንድ ቅልብ በቃ ሲጀመር ምንም ነገር እንኳን ባይኖራችሁ እንዲኖራችሁ ማድረግ ይቻላል። ዋ እንደዚህ አይነት ሰው አለ ጋይስ በዚህ ዘመን። ጭራሽ ወንድ አመጣሽ በሚባልበት ዘመን። በነገራችን ላይ ለልጆቻችን ግልጽ መሆን ጠቃሚ ነው ብዬ አስባለሁ። ከዛ በፊት እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬ አብረን ጽናትን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጽናት በትናንትናው ክፍል አሾይና ነበረ። በተለይ የኪያ እናት በመምጣቷ እኔ በጣም ደስ ብሎኛል፣ እንደሆነቱ ተመችቶኛል። እስኪ በዚህ ዙሪያ አንድ ሁለት ነገር ለባላችሁ። የኪያ እናት ደስ የምትል አይነት እናት ነች። ያው የድሬ ፋሚሊም ስለሆኑ ግልጽ ናቸው፣ ድብቅ አይደሉም ምናምን አይደለም። እኔ ምን አሰብኩ መሰሏችሁ? ያንን ነገር እንደዛ ስትሳይ ማለቴ ኪያና ፍቅረኛዋን ምንም ነገር ባይኖራችሁ እንኳን እንዲኖራችሁ ማድረግ እንችላለን ማለቷ ምን ማለት መስላችሁ? ይሄ ግልጽነቷ በጣም ደስ ይላል። አንዳንዴ ልጆቻችን አልኩ አይደለ? እኔ የለኝም ልጅ፣ ግን ይሄ ወጣትነት እድሜ ላይ ስትሆኑ የተፈጥሮ ሁኔታ ስለሆነ ጓደኛ ያስፈልጋችኋል፣ ፍቅረኛ ያስፈልጋችኋል። የነገ ትዳር አጋራችሁን መፈለጋችሁ የማይቀር ጉዳይ ነው። ከቤተሰብ ዘንድ ጫና ካለባችሁ ይህን ነገር የምታደርጉት ምንድነው? ተደብቃችሁ ነው። ቤተሰብ ለልጁ ግልጽ ሆኖ ቢያሳድግ፣ ማየት ያለበትን እያሳየ ቢያሳድግ ለነገ ህይወቱ ምንም ተራ ነገር ይሆንበታል ማለት ነው። ገብቷችኋል አይደለ? አሁን ለምሳሌ ሰው እንደተፈጥሮ ብዙ ነገር መሞከር ይፈልጋል። በቃ ሰው እስከሆናችሁ ድረስ አዲስ ነገር መሞከር፣ አዲስ ነገር ማየት፣ አዲስ ነገር መንካት፣ የሆነ ነገር ማድረግ በቃ ይፈልጋል። ይሄ የሰው ልጅ ተፈጥሮ ነው። ይሄ ነገር እንዳይፈጠር ደግሞ ከልጅነት ጀምሮ ቤተሰብ ልጆችን እያሳየ ቢያሳድግ ጥሩ ነው ብዬ አስባለሁ። ምክንያቱም ያንን ነገር ሳታሳየው እየተቆጣኸው እየከለከልከው ካሳደግከው የሆነ ሰዓት ላይ መቆጣጠር የማችልበት እድሜ ታይም ይደርሳል፣ ወይም ደግሞ መቆጣጠር የማችልበት ሁኔታ ላይ ይደርሳል። ተደብቆ እንደዚህ ነኝ ብሎ ጓደኛዬ ጋር ነኝ ብሎ እዛ ጋር ገብቷችኋል። ያኔ በልጅነት የከለከላችሁትን ነገር ለመሞከር ይሄዳል እና እንደዚህ አይነት ነገሮችን ቢያይ አሪፍ ነው ብዬ አስባለሁ። መጥፎ ነገርም አሳዩት ለልጃችሁ እያልኳቸው አይደለም፣ ግን ማየት ያለበትን ነገር ቢያይ፣ ማየት የሌለበትን ነገር ደግሞ ከሆነ ሜቢ በዛ አይነት ጉዳት ውስጥ ያለን ሰው ሆስፒታል ነፋል ሄዳችሁ ብታሳዩት ያ ልጅ ትምህርት የወሰደ ያድጋል ብዬ ነው የማስበው። እና ኪያ ደግሞ የኪያ እናት ደግሞ ስለ ፍቅር ምናምን በቃ ምንም ሳትደብቅ ለልጇ በግልጽ ባለመፈለጓ እኔ በጣም ተመችቶኛል። ጽናት ደግሞ ምንድነው የኒናን ባህሪ ወረሰች። በረስር ቁጭ ብላ ወሬ መስማት። አቤት አቤት! አያምጣው ሲዶ አምጥቶ ቆልለው። እንዴት ነው ተረቱ ጋይስ? ብቻ ይመችሽ ጽናት ይመችሽ። እኔ ቅድም ብያችኋለሁ፣ እጅ ከፍንጅ መያዟ የማይቀር ጉዳይ ነው። ከምሬ ነው የምላችሁ። በዚህ አካሄዱ እጅ ከፍንጅ መያዟ የማይቀር ጉዳይ። ምን ሆና ነው ግን ጽናት? የሴት ጥሩ የለውም እንዴ? ከምሬ አሁን እንደዛ እንድል አደረጋችሁኝ ማለት ጽናት እንደዛ መሆን አልነበረባትም። እንደኔ ገብቷችኋል አይደለም?
እኔ እንጃ ይሄ ካሳለፈችው የህይወት ጫና ካሳለፈችው የህይወት ጉዳይ ምናምን እንደዚህ አይነት ነገር ውስጥ መግባት አለባት ብዬ አላስብም። ምክንያቱም እች ልጅ ብዙ የተማረችና ብዙ የተፈተነች ልጅ ነች ብዬ ስለማስብ ነው። ገብቷችኋል? ህይወት ያስተማረው ሰው ወደኋላ አይመለስም፣ ወደፊት ብቻ ነው የሚሄደው እና እሱ ነገር ይሄ አይጋጭም። ዳይሬክተሮች በሌላ መንገድ እንኳን ብትመጡ አሪፍ ነው። የሆነ የሚያስቸግራት አይነት ወንድ ቢመጣ ምናምን የተሻለ ይሆናል ብዬ ነው ማስቡ እንጂ እሷ ራሷ ፈልጋ ለሊት ተነስታ ስልክ ማውራት ይሄ ሌላ ጉዳይ ነው። ይሄኛውን ነገር በሌላ ዌይ ብታመጡት አሪፍ ነው። ገብቷችኋል? በሌላ መንገድ ይመጣ አሪፍ ነው ብዬ አስባለሁ። ብቻ እስኪ በቀጣይ ክፍል የምናየው ይሆናል። ወደ እነ ምሩ ጋር ስንሄድ እነ ምሩ ጋር ያለው ነገር ትንሽ ብቻ ፈተናው ያለች አይደለ? የምሩ ስጋት ምናምን ትንሽ ያሳስባል። ናሆሜና ምሩ ይጣላሉ ወይስ አይጣሉ? ምን ታስባላችሁ? ማለት የሆነ የሚለያዩ ይመስላችኋል? እኔ አንድ ነገር ልንገራችሁ። ምሩ ለልጅቷ በጣም ከልክ በላይ ያዘነች ነው። ልጅቷ ደግሞ የናሆም መሆኑን ካወቀች አባት ያስፈልጋታል ማለቷ የማይቀር ጉዳይ ነው እና እኔ ለምን እንትን ሆናለሁ ይሄ እንደሆነ ምንም አይነት እንትን የለንም፣ ልጅ የለንም። ስለዚህ እኔ ተጎድቼ ልጅቷ በአባት እጅ ብታደግ ምናምን እንደዚህ አይነት ነገር ልትወስን ትችላለች። እስኪ እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም የምትጨምሩልኝ ነገር ካለ ብትጨምሩልኝ እኔ ደስ ይለኛል። ረጅም አልሄድ፣ ከዚህ በላይ ይበቃኛል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ስፒድ ይታሰር የምትሉ ሰዎች በጣም በስታችኋል። እስኪ እንግዲህ ለማሳሰር እንሞክራለን። ያው ኪራ አስሮታል። እንግዲህ በትላንትናው ክፍል አሪፍ አይነት ግጭ ነበር ያየነው አይደለ ጋይስ? ጸዴ ግጭ እንደዚህ ጀምራችኋል እንዴ? እኔ መች አውቄ ጋይስ? እኔ መች ገብቶኝ እንደዚህ መጀመራችሁ፣ እንደዚህ መሄዳችሁ፣ ይሄን ያህል መራቃችሁ እኔ መች ኧረ በስመ አብ ግጭ ተሞችቶናል በቃ ስላችሁ። እንዴት ናችሁ? ውድ የጽናት ተከታታይ ድራማ ቤተሰቦች ማን ናቸው? ዛሬማ አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጽናት በትላንትናው ክፍል አሪፍ እና አጓጊ አይነት ክፍል ነበረ። በተለይ ደግሞ ኒና ከዶልፊን ጋር የጀመሩት ነገር በጣም አሪፍ ነበረ። ኒና እና ዶልፊን ወይም ናቲ ፍቅረኛሞች ቢሆኑ ይሻላሉ ወይስ ደግሞ የድሮ ፍቅረኛዋን ብትቀበሉ ይሻላል? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ምን ትላላችሁ? እኔ ግን ከዶልፊን ጋር ቢሆኑ አሪፍ ነው። ከዚህ በፊትም ብያችኋለሁ፣ ሁለቱ ፍቅረኛሞች ቢሆኑ ደስ ይለኛል ብዬ ተናግሬያለሁኝ። በጣም ይቅርታ ወደዚህ ከዞርኩባችሁ፣ ስራ እየሰራሁ ስለሆነ ነው ቪዲዮ ሪከርድ እያደረግኩ ያለሁት። እዛ ጋር ሾፍ እያረኩ ነው ማለት ነው ከእናንተ ጋር የምንጫወተው። መቼም አይደብራችሁም ብዬ ተስፋ አደርጋለሁ። ያው ቸራ ጉዳይ ነው። ለማንኛውም በትናንትናው ክፍል አሪፍ ቦታ ላይ ነበር የቆመው። ስፒድ ተይዟል። እውነቱን ይናገራል ወይስ ደግሞ ሌላ ድራማ ይሰራ ይሆን? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን እንደዚህ በቀላሉ ልጁን ይሰጣል ብዬ አላስብም። ሜቢ ራሳቸው ፈልገው ምናምን ካላገኙ በስተቀር ወይም ደግሞ እነ ናሆም የራሳቸው ፈልገው ካላገኙ በስተቀር ትንሽ ከበድ ይላል ብዬ አስባለሁ። እኔ እንደዛ ነው የሚሰማኝ እንጂ ስፒድ ይናገራል የሚል ሀሳብ የለኝም። እኔ እንደዛ አላምንበትም ስፒድ፣ ምክንያቱም አይሰማም። የምሬ ነው፣ የሚሰማ አይመስለኝም። እኔ እንደዛ ነው የምረዳው። ከዛ ውጭ በትናንትናው ክፍል ሌላ የተለየ አዲስ ነገር አልነበረም። ያው የልጇቷ መጥፋት ምናምን ነው። ናሆሜ ግን አበደ እንዴ! ምን ይዤ ነው ናሆሜ? የምሬን እኮ ነው ብላችሁ። አሁን ናሆሜ ወልዷል። ላላሳደጋት ልጅ ነው እንደዚህ የሆኑ። ደግሞ አሳድጓት ቢሆን አስባችኋል? እስከዚህ እድሜ ድረስ ከእሷ ጋር ኖሮ ቢሆን ኖሮ እቺ ልጅ ጠፍታ እንደዚህ ምን ሊፈጠር እንደሚችል አስቡ። በቃ ያጋያል፣ ሰፈሩን ነው የሚያጋየው። እንዳለ አካባቢ ላይ ያለውን ሰው ነው እንዳለ የሚረብሸው ልጅ። ናሆሜ ይመች። አባት ነው፣ እናት ነው። እንደዚህ ነው። እናትየዋ ግን ትንሽ የሆነ ልጅ የጠፋባት አትመስልም። እንደ እውነቱ በቃ ይሆናል አይደለ? በደንብ ማስመሰል ይቀራታል። ያው እናት ስላልሆነች ነው። የሚረዳው እናት ነው፣ የሚገባው እናት ነው። የወለደ ቢሆን ኑሮ እንዴት ስቅስቅ ብሎ ይህን ድራማ እውነት እንደሚያስመስለው እኔ ልነግራችሁ አልችልም። እናንተ ትረዱታላችሁ ብዬ አስባለሁ። እና
ትንሽ እሷ ጋር ይቀራል እንጂ ሌላው በጣም አሪፍ ነበረ። ከዚህ ውጭ የተለየ ነገር የለም። እና ሀና ጋር የነበረው ቢሮ ምናምን የነበረው የለም። እነ ኪያና ኪያ ፍቅረኛ ጋር ምናምን የነበረው ነገር የለም። ሜቢ በቀጣይ ክፍል እነሱንም የምናይ ይሆናል። ለዛሬ የነበረን ቆይታ ይሄንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። ፒስ። ናሆሜ ልጁን አገኘ። እንዴት ነው ግን? እውነት ለመናገር እቤት ይዟት መሄድ ነበረበት። መርሲሞ መያዝ አልነበረበትም። ምን አስቦ ነው መርሲሞ? ምን ታስባላችሁ? እስኪ ሀሳቦችን ኮሜንት ላይ ያስቀምጡልኝ። እንዴት ናችሁ? ውድ የጽናት ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ትንሽ ጠፋ ብያለሁ። ያው ስራ ቢዚ ስላደረገ ነው። በጣም አፉ በሉኝ። እንዴት ነበረ ሳምንት ብቻ ሳይሆን 2 ሳምንት ሆኖኛል አይደለ? እንዴት ነበረ ጊዜው? እንዴት አለፈ? በስራ እያሳለፋችሁ ያላችሁ ስራ፣ ጤንነት ሁሉ መልካም? ትምህርት ላይ ያላችሁ ትምህርት ሁሉ ሰላም ነው ወይ? ሁሉ ፒስ ነው ወይ? እኔ ጋር ሁሉ ፋይን እግዚአብሔር ይመስገን። ጽናት በትናንትናው ክፍል አሪፍ አይነት ክፍል ነበረ። በተለይ ደግሞ የኒና ፍቅረኛ መገኘቱ ዋው! ሁለተኛ ደግሞ ዋው የሚያስብላችሁን ነገር ልንገራችሁ። ክብሮም እና ሀና የኪራ ሰራተኛ ልልልልል የምትለዋ ጥፋት የማያጣት እና ክብሮም የሆነ ነገር የሆነ የሚሳሳብ ነገር ሸተታችሁ። እኔ በደንብ ሸቶኛል። እሱን ነገርም ያው ወደፊት ጠብቁ ታገኙታላችሁ። ካልኳችሁ ይሆናል፣ የማይሆን ነገር የለም። ሁለቱ ፍቅረኛሞች የመሆን ነገር ይመጣል ብዬ አስባለሁ። እሱ ነገሩ በጣም ያምራል። እንደዛ ከሆነ ክብሮሚም ሰብሰብ ብሎ ይቀመጣል። እሷም ከዚህ መንቀልቀሏ ረጋ ትልልናለች ማለት ነው። ከዛ ውጭ የቤት ጽናት ጋር እየተፈጠረ ያለው ነገር ነው። ሶሲ መታ ነበረ። ያው ለተንኮለው ወይስ ደግሞ እውነትም ለይቅርታ ነው? ሰው ናፍቋት ነው የመጣችው። ልጅ ምን ታስባላችሁ? ለተንኮል ከሆነ የመጣችው ቤቲንም መልሷት፣ አደራችሁ አትርሷት። ቤቲም አለች። እሺ የእሷ መጨረሻ ምን እንደሆነ ሳናቅ ድራማው እንዳያልቅ አደራችሁ። እስቲ ወደ ኒና ትምጣ። ዛሬ ፎከስ ማደርገው ኒና ላይ ነው። ኒና የድሮ ፍቅረኛዋን አግኝታለች። ደስ ብሎኛል ስለተገናኙ። ግን ቢያወሩ ኑሮ በጣም ደስ ይለኝ ነበር። በእርግጥ ያው ማውራታቸው አይቀርም። ነገ ከነገ ወዲያ ድጋሚ መገናኘታቸው የማይቀር ጉዳይ ነው። ምክንያቱም እስከተለያዩ ድረስ ያው ድጋሚ ይገናኛሉ። መገናኘታቸው የማይቀር ጉዳይ ነው። እርግጥ ነው አለ እሱ ምንም መጠርጠሩ ሳትሉ ግን በትናንትናው ክፍል የሆነ ቢያወሩ አሪፍ ነበር። ወይም ደግሞ ድጋሚ እሷን ለማግኘት ምናምን እሷ ያገኘባት አካባቢ ቢሄድ ወይ እሷ ብትሄድ እንደዛ አይነት ነገር ብናይ ጥሩ ነበር ብዬ አስባለሁ። ከዛ ውጭ በቃ ያዝናናችኝ ለሆነ ያክል አለቀሰች ምናምን ተባለ ምናምን ስታለቅስ ምናምን ቢያሳዩን አሪፍ ነበረ። ለቅሶ ትወዳለህ ወይ አይደለም፣ ግን ያው ድራማውን በጣም ሳቢ ያደርጋል ብዬ አስባለሁ። ገብቷችኋል አይደለ? እንደገባች ምናምን ቤት በጣም ተከፍታ የነበረበትን ፓርት ብናየው፣ ከዛ በኋላ ደግሞ በነጋተኛው ፈታ ደመቅ ብላ በቃ ረስቼዋለሁ ብትል በጣም አሪፍ ይሆናል ብዬ አስባለሁ። ማለት የተሻለ ይሆናል ብዬ አስባለሁ። ጊዜ የሚባል ነገር አለ አይደለ ጋይስ? ጊዜ ውድ ነው። ስለዚህ እልፍ እያደረጋችሁ መሄዱ ጥሩ ነው። ልክ እንደ ኑሐሚን ተከታታይ ድራማ ማለት ነው። የምትከታተሉት ከሆነ ታውቁታላችሁ አይደለም? በቃ የሚቆይ ታሪክ የለም። ዛሬ አዲስ ነገር ከሰማችሁ ነገም አዲስ ነገር ትሰማላችሁ ድራማው ላይ ማለት ነው። እና እንደዛ ሊሆን ነው መሰለኝ ጽናትም አይደለ ብሎ። ከዛ ውጭ ያው ሌላ የተለየ ነገር አልነበረም። የተለየ ነገር ይሄ ነው። እነ ሰኒ ጋር የነበረውን ነገር አሪፍ ነው፣ ግን በደንብ ኖሩት ማለት ነው። ይሄ ሪል ላይፍ አድርጉት። ገብቷችሁ ራ በቃ አሁን ነፃነት ሲኖር ብዙ ጊዜ አይቻለው ብዙ ድራማ ላይ ልክ እነዚህ ተንኮል ምናምን ሲኖር ላይ በጣም ሳቢ አድርገው ይሰሩና ልክ ነፃነቱ ፓርት ላይ ወይም ደግሞ ሁሉ ነገር ካለፈ በኋላ ብቻቸውን ሲሆኑ ይሄ የራሳቸውን ጊዜ የሚያሳልፉበትን ፓርት በደንብ ዲፕ አይታይም። የሆነ
አለፍ አለፍ ነው እና በደንብ ዲፕ ብታሳዩን አሪፍ ይሆናል ብዬ አስባለሁ። እሷን ነገር በደንብ አስተካክሉ ነው። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። እዚህ ላይ ቢበቃኝ ጥሩ ይመስለኛል። መልካም ጊዜ ይሆንላችሁ። በቀጣይ ክፍል እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉን በዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ በዙ ተሰናበትኳችሁ። ፒስ። ኪራና ጽናት አዲስ ፍቅር ጀመሩ። አዲስ ፎንቃ አዲስ ፎንቃ። አይ እሺ ከዘለቀ ይሁን። ምክንያቱም የነሱ ጉዳይ ብዙ ጊዜ ረጅም አይሄድም፣ አጭር ነው እና ትንሽ ከባድ ይሆናል። ብቻ እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች? አማን ናቸው። የዛሬ አብረን ጽናትን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኒና በትላንትና ክፍል ቅናት፣ ኃይለኛ ቅናት፣ ኃይለኛ ስላችሁ ኃይለኛ በጣም ከባድ ቅናት ላይ ነበረች። እውነት ለመናገር እንዴ ኒና ግን አያልቅብሽም? መች ነው የሚያልቅብሽ? አንቺ በዚህ ስትላት በዚህ ትመጣለች፣ በዚህ ስትላት በዚህ ትመጣለች። ኧረ በስመ አብ! የጽናት ተከታታይ ድራማ ጣዕም ሆና ቀጥላለች። ያው ኒና የመጣች ጊዜ ትዝ ይላችኋል። አብዛኞቻችሁ ኒና ትውጣለን ስትሉ ነበር። እኔ ደግሞ ከኒና ብዙ ነገር ትማራላችሁ። ማንነታቸውን ይሄ በሚታየው ማንነታቸውን አትገምቱ ብዬ ለኒና በጣም ስከራከር ነበር። ትዝ ይላችኋል ብዬ አስባለሁ። ኒና እንደገባቸው አካባቢ ወይም ደግሞ የመጣችበትን መንገድ ታውቁታላችሁ እና የዛኔ በጣም ነበር ስከራከርላት የነበረው። ይሄ ፊት ለፊት ወጥቶ በሚታየው ማንነት የሰው ማንነት አትገምቱ። ከኋላ ያሳለፈችበት ወደዛ ህይወት ውስጥ የገባችበት የሆነ ሌላ ችግር ይኖራል። ደግሞ ከዚህ ህይወት ወጥታ ሌላ ማንነት ሲኖራት በጣም የምትወዷት አይነት ልጅ ትሆናለች ብዬ እንትን ስል ነበርና እውነት ለመናገር ኒና አላሳፈረችንም። እንዴ አንደኛ ቅዱሴና ራኬብ ምንድን ነው ሀሳባቸው? ግን የሆነ አይሸታችሁም ጋይስ? የሆነ ሽታማ አለ። እኔ የሆነ የፍቅር ሽታ የሆነ ማዕበል ምናምን ይሰማኛል። እንዴት ነው እናንተ አልተሰማችሁ? እኔ ተሰምቶኛል። ምክንያቱም አንድ ሴት ወንድ ጋር ሄዳ በተደጋጋሚ እሱን ተወያይ ከሆነ ለሱ የሆነ ትልቅ ቦታ አላት ማለት ነው። እሱም ደግሞ ለእሷ እንደዛው እና አሪፍ ነው። ቢጣመሩ ጥሩ ነው ብዬ አስባለሁ። እንደ እውነቱ ራኬብ የተጠየቀችውን ነገር ከሰኒ አለመደበቋ እንደገና ደግሞ ቅዱሴን ሄዳ ማውራቷ በጣም አሪፍ ነው። በጣም ከምላችሁ በላይ ቅድም ቅዱሴ ካላልኩ ይቅርታ። ቅዱሴና ራኬብ ለማለት ነው ምናልባት ብዬ ነው። አሁን ነው እንደ ትዝ ያለኝ ሲመሳሳታለሁ። ብዙ ጊዜ ስማቸው ድብልቅልቅ ይልብኛል። እሺ ብቻ አሪፍ ነው። እንደገና ደግሞ እስር ቤት የነበረው ልጅ መፈታቱ ምናምን ዋው ሰኒ ምግብ ምናምን እሱም ጥሩ ነው። ግን ምግቡን ሰርቶ ሲበሉ እንደ ቢታይ አሪፍ ነበር ማለት እዛነ ጽናት ቤት እየበሉ እየተጎራረሱ እዚህ መነሰኒ ቤት ያው ነገር ቢታይ የሆነ ውበት ይኖራል ብዬ አስባለሁ። በዛ ሁኔታ ውስጥ ወይም ደግሞ በዚህ ሁኔታ ውስጥ ደግሞ ኒና ስትናደድ የበለጠ ሳቢ ይሆናል ብዬ አስባለሁ። ያው እሷ ነገር ጎደለች እንጂ ሌላው አሾይና ነበረ። እኔ በጣም ተመችቶኝ ነበረ የትላንትናው ክፍል። እናንተ እንዴት እንዳያችሁት ባላቅም፣ ለማንኛውም ሀሳብ ካላችሁ ኮሜንት ላይ ታስቀምጡልኝ ትችላላችሁ። ልሳኔ የነበረን ቆይታ ይህን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ወይኔ በላችሁ ማለት አሁን ነው እንደው ጽናት መስላይ መንገድ ዳር በእንትን ጀለቢያ ነው የምትሉት ምንድን ነው የምትሉት? ይህ የሌሊት ልብሳቸው ነው የቤት ልብስ የሴቶች ምንድን የሆነ ስሙ ጠፍቶብኛል ትክክለኛው ስሙ። ብቻ እሱን ለብሳ ስትለምን ሳይ ጽናት ነች እጂ ኧረ አታረጊው፣ ኧረ ውርደት፣ ኧረ ቅሌት፣ ኧረ ተው ብዬ አሁን ልክ ሲመጣ ነው የገባኝ። እንደዚህማ አይደረግም። ኧረ ጽናት የተገባች ሰዎች፣ ጽናትን ያያችሁ እስኪ የት ነች ጽናትን ያያችሁ ኮሜንት ላይ ጠቁሙን እስኪ። ጠፋች እኮ። እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ አብረን ጽናትን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጽናት በትናንትናው ክፍል አሪፍ አይነት ክፍል ነበረ። ሰኒ እንደተጠበቀው ዋጋውን ሰጥተዋለች፣ ግን ድንጋዩን ትተሽ ገባች ሰኒዬ።
ረሳሹ በር ላይ ይዤ እገባለሁ ብለሽ ነበር እኮ። ይዛ ብትገባ ደስ ይል ነበር። የምሬ ነው። ብትወረውረ ያው ወጪ እንዳይበዛ ነው እንጂ ቤት ውስጥ ሲሆን ምናምን ቢያንስ ግቢ ውስጥ ብትወረውርበት አሪፍ ነበረ፣ ወይ በተፈነክቶ አሪፍ ነበረ። ያምር ነበር። የምሬ ነው የምላችሁ። እኔ ይሄ ነገር እንደዛ እንዲሆን ምናምን አይደለም፣ ያው ክፉ ነህ ምናምን እንዳትሆን፣ ግን ይገባዋል ነው። የምሬ ነው የምላችሁ። በጣም ጥሩ ነገር አላደረገም። እንደዚህ አይደረግም፣ ነውር ነው። ከምሬ ነው የምላችሁ። እንደ የወርደታ ደህና ጠፍቶ በመጨረሻው ሰዓት በ99ኛው ሰዓት መጥቶ እዚህ ይረብሽና እንደ ግራ አጋባን እኮ። ሰኒ ግን ይመቻት፣ በቃ ሁሉ ነገር ገብቷታል። ደግሞ ጓደኛዋም በዋስ እንደሚወጣ ፖሊሶቹ ሲያወሩ ነበረ። እሱ ነገርም ደስ ይላል። እንግዲህ በቀጣይ ክፍል ፖሊሱም ወደ እውነቱ ወደ ማውጣት ይጓዛል። ስለዚህ ጥሩ ጊዜ ይኖራል ብዬ አስባለሁ። ከፊት በተለይ ለሰኒ አሪፍ ጊዜ ይኖራል ብዬ ነው የማስበው። ናሆም ደግሞ ምን ጀመረ ጋይስ? ናሆም በቃ ተጠመደ። የኔ ምስኪን የኔ ጮቃ ተጠመድክ። በቃ አጠመደች። እኔ ይህን ነገር በተደጋጋሚ ነግሬያችኋለሁ። ዛሬም ልድገምላችሁ። ከዚህ በፊት በተደጋጋሚ ነግሬያችኋለሁ። ማግኘት የምትፈልጉትን ነገር እስክታገኙ፣ ለምሳሌ ስራ ሰርታችሁ የሆነ ቦታ መድረስ ሊሆን ይችላል፣ ቤት መስራት ሊሆን ይችላል፣ መኪና መግዛት ሊሆን ይችላል፣ ሀብታም መሆን ይችላል። ብቻ የሆነ ዓላማ ይኖራችኋል። በህይወት ስትኖሩ ማሳካት የምትፈልጉት ራዕይ ልትሉ ትችላላችሁ። ወይም ደግሞ በህይወት ስትኖሩ ልታሳኩት የምትፈልጉት የሆነ ትልቅ አጀንዳ ይኖራችኋል አይደለ? በህይወታችሁ ውስጥ ጀስት ዝም ብላችሁ በኪራይ ቤት ውስጥ ተከራይታችሁ ኖራችሁ ልጅ መውለድ ብቻ አይደለም አይደለ? የእናንተ ጉዳይ የሆነ የተሻለ ነገር ማንም ሰው ይፈልጋል። የተሻለ ነገር ያስባል። ሰርታችሁ እዛ ለመድረስ ትሞክራላችሁ፣ ታቅዳላችሁ። እዛ እቅዳችሁ ጋር ለመድረስ መስዋዕትነት መክፈል ግዴታ ነው። ለምሳሌ የናሆሜን ፍቅረኛ ወይም ደግሞ የድሮ ፍቅረኛዋ ለማኝ የሆነችው አታ ይመስላችኋል? አታ አይደለም። ናሆሜን ለማሳመን ነው። ናሆሜን ለማሳመን ምን ያህል እንደወረደች ራሷን ዝቅ አድርጋ ለማኝ ሆና መጣች። ገብቷችኋል አይደላችሁ? የፈለጉት ህይወታችሁ ውስጥ ያለውን ራዕይ ልታሳኩ ወይም ደግሞ የእናንተን ዓላማ ጋር ለመድረስ ወይም ደግሞ ያለማችሁት ህልማችሁ ጋር ለመድረስ ዝቅ ልትሉ ትችላላችሁ። ከማንም በታች ልትሆኑ ትችላላችሁ። ሰው ሊጠላችሁ ይችላል። ብዙ ነገር ህይወታችሁ ሊመጣ ይችላል። ያንን ነገር ግን ተቀብላችሁ ይሄ አንዱ መንገድ ነው፣ ራዕይ ጋር የሚሄድበት አንዱ መንገድ ነው ብላችሁ ስትወስኑ እዛ ነገር ላይ መድረስ የምችሉት እንጂ እንዲህ በቀላሉ አይቻልም ጋይስ። እንዲህ በቀላሉ ወይ ሎተሪ ካልወጣልህ ወይም ደግሞ ሄደሽ አንዱ ሀብታም ላይ ካልተለጠፍሽ ወይም አንዱ ሀብታም ላይ ካልተለጠፍ ወንድም ሴትም ማለት ነው፣ አለበለዚያ አይሆንም። ለማሳካት በቀላሉ አይደረስ። ያየነው ነገር ስለሆነ ነው ሁላችንም። እና ብዙ መስዋዕትነት ሊያስከፍላችሁ ይችላል። ያንን ነገር ግን የምትከፍሉትን መስዋዕትነት በጸጋ ተቀብላችሁ ወደፊት ስትሄዱ እዛ ቦታ ላይ ልትገኙ የምትችሉት። ይህ ነገር ለእኔ ይጠቅማል። ግዝሽ ሰምተሃል? ትወርቃለህ፣ ትነሳለህ። አዎ፣ እዛን በስተመጨረሻ ቦታ ላይ ትደርሳለህ። ያሰብክበት ቦታ፣ ያለምክበት ቦታ፣ ህልምህ ቦታ ላይ ትደርሳለህ። ይሄ ለእናንተ ብቻ ለራሴ ነው አሁን ያወራሁት ጋይዝ። ያመሃል ወይ እንዳትሉኝ፣ ያመኛል። አንዳንዴ እንደዚህ ያደርገኛል። እንደዚህ ነው ራሴን የማበረታው እና ጠንካራ ሁኑ ለማለት ያክል ነው። ከዛ ውጭ በትናንትናው ክፍል በውቅያኖስ ውሃ የተሰራው ምግብ ሸርታቴ፣ ወይኔ ኒና ምንም አትችይም። በቃ ምግብ ምንም መስራታችን ምንም ከምኑም የለሽበትም። አንዳንድ ሴቶች ግን አላችሁ ከምኑም የላችሁበት። ከምኑም እኔ እንጃ። አንዳንዶችም ካለባበስ ጀምሮ የሉም፣ ከምኑም የሉበት። የሴት ባህሪ ፈጽሞ የሌለባቸው አሉ መዓት። ከምሬ ነው የምላችሁ። እኔ እንጃ አላውቅም። ለምሳሌ የኔ ሚስት ሰርታ እንድታበላኝ ይፈልጋል። ሁሌ ቤት ስራ፣ ሁሌ ሰራተኛ ትሆን፣ ሁሌ ቤት ውስጥ ተዋል ምናምን አይደለም፣ ግን የሚስቴን እጅ እፈልጋለሁ። ገብቷችኋል? ዊኬንድ ሊሆን ይችላል፣ የሆነ ታይም ላይ ሚስቴ ቡና ቁጭ ብላ አፍልታልኝ ተሰብስበን ከልጆቻችን ከቤተሰብ ጋር እፈልጋለሁ። ገብቷችኋል? ዶሮ ወጥ ሰርታ እንድታበላኝ እፈልጋለሁ። እንዴ ሙያ ከሌላት ምን ሚስት ሆነች ይቺ? እንዴ ጎረምሳ አምጥቼ ልቀል ብሎ እንደ ያለ እኔ አላልኩም፣ የሆነ ጓደኛዬ ነው ያለው። እና ብትችል በጣም እኔ እንጃ። እኔ ሴት ልጅ ሁሉን ነገር ብታውቅ
ነው ብዬ ነው ማስበው። በተለይ የዘመኑ ሴቶች አይዶን ነው እንጃ እንዴት እየሆናችሁ እንደሆነ አላውቅም። አብዛኞቹ ምንም ላይ የሉበትም። ቢያንስ የተወሰነ ነገር ተቋሪፍ ነው። ወጥ ማፍላት የማይችሉ ሴቶችን አውቃለሁ። የምሬ ነው። ወጥ ሽሮ ወጥ ማፍላት የማይችሉ ወዴት እንደሆነ ሽንኩርት ምን ሰዓት እንደሚገባ የማያውቁ ሴቶች አሉ። ከምሬ ነው የምላችሁ። ቢላ ይዘው የማያውቁ ሴቶች አሉ። አይዶን ነው እናንተ እንዴት እንደምትኖሩ አይዶን ነው። ምን አይነት ባል ልታገኙ እንደምትችሉ አላውቅም። ምናልባት ኬርለስ የሆነ አይነት ባል ሊያጋጥማችሁ ይችላል። ቤት በላል በላ የሚስቱን እንጀራ በላል በላ የሚስቱን ዶሮ ወጥ በላል በላ ውጭ ይበላል ጓደኞቹ ጋር እንደዚህ አይነት ታገኙ ትችላላችሁ።